ሀይሚና ብሩኬ እስከዛሬ ብዙ ጊዜ ተጣልተው ያውቃሉ፣ ግን እንዳሁኑ ጸባቸው ከሮ አያውቅም። ለመታረቅ ሁሉ ክፍተት የበለጠ እየተፈጠረ ነው ያለውና እኔ እስካሁን እንደውም አራቱ ተመካክረው ስራ እየሰሩ ነበር የመሰለኝ። ነገር ግን እንደዛ አይመስለኝም። ሀይሚና ብሩኬ የሚያውቁ አይመስለኝም። ዳኑና ሶሲ ግን ከካሜራ ጀርባ አብረው ነው የሚላላጡት እና ብሩኬ ደግሞ የበለጠ ሲጠፋ ይሄ ነገር እውነት ነው እንደሚለው ነገር በአእምሮ እየመጣ ነው። ሲቀጥል ደግሞ ቢኒ የሆነ ፎቶ ትናንት ፖስት አድርጎ ነበረ ቲክቶክ ላይ። ቢኒ ማለት ዱባይ መጥተው ባለፈው እየተቀበላቸው ማለት ነው እሱ ጓደኛቸው እና ምናልባት ብሩኬ ወደ ዱባይ ከሄደ የሚል ሀሳብ አለኝ እኔ ማለት ነው። ልክ እንደ ባለፈው እንግዲህ ለማንም ሳይናገር ነው ብሩኬ። አንዳንዴ ውሳኔዎቹ በጣም ነው የሚገርሙኝ። ምክንያቱም የሆነ ጊዜ መኪና ሲገዛም ሰርፕራይዝ ነው ያደረገን። አሁንም ቢሆን ብሩኬ ዱባይ ሄዶ ሰርፕራይዝ ያደርግናል ብዬ ነው ማስበው። ከዛ ውጭ ግን ታሞ ምናምን የምትሉት አይመስለኝም። እንደዛ የታመመ አይመስለኝም። ምክንያቱም ምን የሚያሳምመው ነገር የለም። ምን ያሳምመዋል? ጨጓራ ምናምን። ጨጓራ ከሁላችንም ያመናል። በቃ ሁሉም ሰው ጨጓራውን ያማዋል። ግን የዚህን ያክል የሚያጠፋ ነገር አይደለም። ጨጓራ በሽታ ሁሉም ሰው አለበት፣ ይታመማል። ግን ደግሞ ይህን ያክል ስራ አስቶ የሚያጠፋ ነገር አይደለም። በራሱ ቤት መጥቶ እንኳን ቪዲዮ ይሰራልን ነበር። ነገር ግን ምናልባት እንደባለፈው ዱባይ ሄዶ ሰርፕራይዝ ሳያደርግን አይቀርም ይሄ ልጅ ማለት ነው። ምክንያቱም አንዳንድ ውሳኔዎችን ዝም ብሎ ለማንም ሳያማክር ነው የሚወስነው ማለት ነው። በሌላ በኩል ሶሲና ዳኒ እውነት ነው አልተጣሉም። ቢጣሉ ኖሮ እንደዛ አይጋጋጡም ነበረ። ሀይሚዬ ደግሞ አሁን ላይ በቃ ተስፋ ቆርጣለች። ብሩኬ ጋር እንደማይሆኑ ነው እያሰበች ያለችው ማለት ነው። ሌላ እኔ በጣም ግራ የገባኝ ነገር ልጠይቃችሁ ጋይስ። እንትና ማሂና ሀሰን ምን እያሉ ነው? እኔ እኮ ግራ ነው የገባኝ። እየመጡ ያለቃቅሷሉ። ምንድን ነው ችግራቸው? ማስታረቅ ከሆነ ማስታረቅ ነው። ከዛ ውጭ ግን እኛ ጋር መጣችሁ አንዴ ስራ የለንም፣ ዩቲዩብ ብቻ ነው ስራችን። በቃ ስራ ከሌለን ደግሞ እዚህ መሆን አንፈልግም። እንዲህ ለምን ማሰሩ ማለት ማሰሩበት ምክንያት ምንድነው? የነሱ ምክንያታቸው ሀይሚና ብሩኬ ስለተጣሉ እኛ መስራት አልቻልንም። እንዴ ለምን? እናንተን እኮ እንዳሰሩ አላሉም። ማስታረቅ ትችላላችሁ፣ እነሱን እያገኛችሁ ከእነሱ ጋር መስራት ትችላላችሁ። በእርግጥ እነሱ እየተጣሉ እናንተ ሌላ የሆነ ዘና ሚል ቪዲዮም ለመስራት ሊከብድ ይችላል። ግን ደግሞ ሌላ አይዲያ ክሬት አድርጋችሁ እኮ መስራት ትችላላችሁ። ነገር ግን እንደዚህ እዚህ ጋር መታችሁ የምታለቃቅሱበት ምክንያት አልገባኝም። ዩቲዩብ ነው ስራችን፣ በዩቲዩብ መስራታችን ምን ሆናቸው ነው ግን እነዚህ ልጆች? ምን ገጥሟቸው? እኔ ምንም ግልጽ አልሆንልኝም። ከትናንት ወዲያ የሚያለቃቅሳሉ፣ ዛሬ ትናንት የሚያለቃቅሳሉ። ና ግልጽ አድርጉልን፣ እርዱን። ከሆነ እንረዳችኋለን። እኔ እውነቴን ነው። ምክንያቱም ምንድነው የሚያለቅሱብን? ዩቲዩብ ነው ስራችን፣ ከዩቲዩብ ውጭ ስራ የለንም፣ ዩቲዩብ እየከፈለን አይደለም ምናምን እያሉ ነው። እና ምንድን ነው ችግራቸው የሚለው እርዳታ ነው ወይስ ምንድን ነው? ለማንኛውም ጋይስ ልክ የብሩኬን የሀይሚን ቻናል ወስዳችሁ ቲክቶክ ላይ ፖስት እያደረጋችሁ ሰብስክራይብ እንዲያደርጓቸው እንደምታደርጉት ሁሉ የማሂና የሀሰንን ቻናልም ዩቲዩብ ላይ እየወሰዳችሁ ሼር አድርጉላቸው፣ ሰብስክራይብ ይጨምርላቸው፣ ቪው ይጨምርላቸው፣ ይዩላቸው ቪዲዮ። የምሬን ነው። እና አሁን ሀሰንና ማሂ አሪፍ ቪዲዮ ነው የሚሰሩት። በቃ ደስ የሚል ቪዲዮ ይሰራሉ። ስለዚህ አንዳንዴ ሀሰን በነገራችን ላይ ሀሰንን ሽማግሌ ከማድረግ ከሱ መረቅ ይሻላል። ምክንያቱም ባለፈው ስንት ነገር እንዳበለሽ አታውቁም እንዴ? አደፍረስ እኮ ነው ሀሰን ማለት፣ አደፍረስ ነው። እውነቴን ነው። እርቅ ብላችሁ ሀሰንን ካመጣችሁ ወይ ተሳድቦ ወይ ቦክስ ሰንዝሮ የባሰ ነው የሚያጣላቸውና ሀሰን በቃ አንዳንዴ ቀልድህ ምናምን በጣም ደስ ይላል። ነገር ግን ለሽምግልና አይሆንም እና ለማንኛውም ፈታ ነው የሚያደርጉን። ፈኒ ናቸው ልጆቹ ማለት ነው። ሀሰንም ሆነ ማሂ ደስ የሚሉ ልጆች ናቸው። ስለዚህ በቃ ዩቲዩብ እየከፈለን አይደለም እያሉ ከፍቷቸዋል። ይሄ ማለት ቪው የላቸውም፣ እየታየላቸው አይደለም የሚሰሩት ቪዲዮ። ሼር አድርጉላቸው እንዲሰሩ፣ ሰብስክራይብ ላይክ ምናምን አድርጉላቸው። ከዛ በኋላ ሁሌ ይመጣሉ፣ ከነ ሀይሚ ጋር ሰላም ሆነው ይመጣሉ ማለት ነው። ከአሁን በፊት እንግዲህ ሀሰንና ማሂ ብዙ ጊዜ አስታርቋቸው ያውቃሉ። አሁንም ቢሆን ያስታርቋቸዋል። ከዚህም በኋላ አብረው ይሰራሉ ከነ ብሩክ ጋር። ስለዚህ እንዲሁ ሰብስክራይብ ላይክ ሼር ምናምን አድርጉላቸው። በቃ ይታይላቸው። የምሬ ነው። ምን አይከፈልበትም እኮ ለሌላ ከምታሽቃብጡ፣ ለማይሆን የውሸት ለሚሰሩ ሰዎች ከምታሽቃብጡ፣ እስኪ ለነሱ አበረታቷቸው። እስኪ እንደ ቲክቶክ ላይ የወሰዳችሁ ሼር ምናምን አድርጉላቸው። እና የኔ ውዶች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ። እንግዲህ አዲስ ቪዲዮ መጥቻለሁ። ላይክ እና ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ድቁ አድርጉልኝ።
እናማ የኔ ማሮች ብዙዎቻችሁ ያሳሰባችሁን አንድ ነገር ልንገራችሁ። ብሩኬ ለምን ጠፋ ነው የብዙዎቻችሁ ጥያቄ። ብሩኬ ምን ሆኖ ነው? ታሞ ነው? ምን ተፈጥሮ ነው እያላችሁ ነው። አንዳንዶች ነጭ ውሸት ምንም ሳያወሩት ሳይመልስላቸው ሳይሰሙ ታሟል፣ ጨጓራውን እየተቃጠለ ነው የሚሉ ሰዎች አሉ። ፈጣሪ ሆይ ይቅር ይበላችሁ፣ በእውነት ይቅር ይበላችሁና ሊታመም ይችላል። ግን ጨጓራ የዚህን ያክል ማለት ስራ የሚያቆም ምናምን አይመስለኝም። ዞሮ ዞሮ ይመጣል ዛሬ ብዬ አስባለሁ። እኔም ስለቀረበ ነገራችን ላይ ደብሮኛል። የምር ሀይሚዬን ስላየው ደስ ብሎኛል። ግን ከዛ ኩርንችት ጋር ነው ደግሞ ምን ዋጋ አለው? ይህን ኩርንችት እንደውም የገላገለን ሰው አጣን። የምር ነው የምላችሁና ዳኒ በጣም እየተወጣጠረ እያበዛው ምናምን እኛን ነው እኮ እኛን እያናደደ እኮ ነው ዳኒ፣ እኛን እያቃጠለን ነው። እውነቴን ነው የምላችሁ፣ ሙድ እያያዘብን ሮስት እያደረገን ነው እኛን ራሱ ይሄንን ኩርንችት የሆነ ሰውዬና ሶሲ ያው ትናንትና አሪፍ ላይ ናት፣ ፈታን ያደረገችን በቃ ሷማ ጥርሷን ነው የምታገጥ እኮ እየከፋትን ትስቃለች እያላችሁ ነበርና ትናንት ደህና ናት ሀይሚ ሶሲ፣ ብዙም ሀይሚን ለመንካት አልሞከረችም። አሪፍ ላይ ናት። እኛንም ይቅርታ ጠይቃለች ባለፈው ለተናገረችው ነገር። ጎበስ እንደዚህ ብትሆኝ ይሻልሻል። እና ዳኒ ግን በጣም እያፈላ ነው። እንዲሁ ሄዶ አናቱን የሚኮረኩምለት በተገኘ። አሁን ብሩኬ ዝም ሲለው ጊዜ አናቱ ላይ ሊወጣ ነው። ፈላበት። እኔማ ባለፈው ብሩኬ ሲመታው እኮ አረተው ብራታ ወንድሜ ወደ መቅመቅ ሊወረውር ነው። ለዚህ ኩረንችት አተሳሳት ብዬ ተከራክሬ ነበረ። አሁንማ በአእምሮ የሚያቃጭለውን ነገር ልንገራችሁ። ሄዱ አንድ ቀን ወቅሮ በጣለው ድጋሚ የቀሩትን ጥርሶችን አረጋግፎ ማለት ነው ከርብቶ ይጣለው እያልኩ ነው። ምክንያቱም ዝም ሲሉት በጣም ፈላበት። ቡታጅራ ከመጣው ቀየርባቸዋል። አራተው ዳኒ አራተው የማይመስል ሙድ እያያዘብን እኮ ነው። የምር ሙድ እቀየርባቸዋለሁ ምናምን አላለም። ለማንኛውም አትናደዱ። በዳኒ በቃ ፈን አድርጉበት፣ ዘና በሉበት። የምሬ ነው። በቃ ዘና ነው የሚያደርገው እሱ እንጂ ምንም ምክንያቱም ሀይሚ በቃ አይን አልሰጠችውም። በጣም ነው ያስጠላ፣ በጣም ነው የደበራት። ከዚህ በኋላ ሀይሚ አታገኘውም፣ በሌላ ሰው ምናምን ካልሆነ አታገኘውም። ሌላ ደግሞ ጓደኛው አለ። ወይኔ አንተ ነጫጭባ ሰውዬ ምን አድርጉ ነው የምትለን? ቆይ ምን አድርጉ እያለ ነው ይሄ ልጅ? ምንም ይሁን ምንም ሀይሚን የግሉ ያደርጋታል አይደለም? ልክ ዳኒ ያለውን ማለት ነው መልሶ። እስኪ ወንድ እናያለን። እንደው እሱ ቢሞክር እንደው እኛ ራሱ አናስቀምጣቸውም። እሺ ምናምን ቲዎች ጨቡዴዎች። ሲጀመር ሀይሚ ከቡራ ውጭ በቃ በጣም የሚደብረው አያምርባቸውም። በቃ ብሩኬም ከሌላ ሴት ጋር ሀይሚም ከሌላ ወንድ ጋር በቃ አያምሩም። ስለዚህ በግድ ደግሞ ያንተ በሆነ መረጃ በሆነ ፋይል ያንተ ልታደርጋት ትችላለህ። ሲጀመር አትችልም። የፈለገ ነገር ልትይዝባት ትችላለህ። ተነጋግረው ይፈታል ችግሩ። ምክንያቱም ብሩኬ ካሁን በፊትም የሆነ ሰው ሲያስፈራራት እንደነበረ ቪዲዮ ይዞ ምናምን በቃ ከሱ ጋር እንድትሆን ይህ ነገር ስትነግረው ብሩኬ ተረድቷት ወደ ድሮ ቦታቸው ተመልሰው ነበረ። አሁንም በሆነ ነገር ልታስፈራራት ምናምን ትችላለህ፣ ግን ያንተ በጭራሽ ልትሆንም አትችልም፣ አትሆንም። ካላቅም አትንጠልጠል ዳኒ ተብዬው ማለት ነው። ከፈለክ ደግሞ መጥቶ ብሩኬ አንድ እጁ ይበቃል፣ ጠረማም ሰው ሰባብሮ ምናምን ነው የሚጥልህ። ይሄ ኩርንችት በጣም ነው የፈላበት። እውነቴን ነው የምላችሁና የቡራ ነገር ግን ዛሬ ይመጣል ብዬ አስባለሁ። ብሩኬ ዛሬ እንደሚመጣ እርግጠኛ ነኝ። በራሱ ቤት ወይ ዱባይ ሄዶ ሰርፕራይዝ ያደርገናል፣ ወይም ደግሞ ይሄ ታሟል የምትሉት ነገር እውነት ቢሆን ኑሮ ማሄና ሀሰን ይነግሩን ነበር እኮ። እውነት ታሞ ቢሆን ይነግሩን ነበረ። ምናልባት እነሱ ወደ ቡታጅራ ሄዱት ብሩኬ ወደ ዱባይ ሄዶ ከሆነስ? ምክንያቱም ደግሞ እንደዛ ያልኩበት ምክንያት ቢኒ ባለፈው ሹፌር ሆኖ የተቀበላቸው እሱ የሆነ ፎቶ ፖስት አድርጓል ማለት ነው። በእርግጥ ከዛ በፊት የተነሱት ምናምን ነው፣ ግን ደግሞ ብቻ የሆነ ነገር እንድጠራጠር ያደረገኝ ነገር ቢኖር ይሄ ነው። ራሱን ለማዳመጥ ምናምን ሊሄድ ይችላል። ግን ብሩኬ እንደዛ ካደረገ በቃ ሀይሚ በጣም ነው ተስፋ የምትቆርጠው። ሲቀጥል ደግሞ ልዩነታቸው በጣም ነው የሚሰፋው። ምክንያቱም እሱ ከዛ ከሄደ እሱ ከሌላ ሰው ጋር እዛ ጋር መስራት ይጀምራል። ሀይሚም ደግሞ መስራት ስላለባት እዛ ጋር በሌላ ሰው ትሰራለች። ስለዚህ መሄድ የለበትም ብዬ ነው የማስበው። ከታመምም ደግሞ ቢታመም ኑሮ ሀይሚ ዝም አትልም፣ ሄዳ ተጠይቀዋለች። ቪዲዮ አብሮ ይሰሩልን ነበረ። በቃ ሀይሚ ሲጀመር በብሩኬ እኮ ልቧ አይጨክንም። እልህ ስለያዛቸው እሱም የራስ ኑሮ ኖሪ እሷም የራስ ኑሮ ስለተባባሉ እንጂ አሁን የሆነ ነገር ወይ ቢታመም ወይ የሆነ ነገር ቢሆን ሀይሚ ሩጣ ነው የምትሄደው። ምንም ጥያቄ የለውም። እና
በቃ ብሩኬ ለሀይሚ ብዙ ነገር አድርጎላታል፣ ሀይሚም ለብሩኬ ብዙ ነገር አድርጋላታለች። ስለዚህ ጥቅሙ የገራቸው ነው። እስካሁን ድረስ አሪፍ ጊዜ ነው ያሳለፉት እና በቀላሉ ይለያያሉ የሚል ሀሳብ አይኖራችሁ፣ አትከፋፍሏቸው። ቡራ እየቀረ ሀይሚ እየቀረች በቃ አንድ ነው የሚሆኑት። መጨረሻቸው ይታረቃሉ። በቃ ግን ደግሞ መታረቅ ያለባቸው በራሳቸው መንገድ ነው። ሰው አስታርቋቸው መሆን የለበትም። ሰው ካስታረቃቸው ነገ ያ ሰው ሳይኖር ደግሞ ሊጣሉ ይችላሉ። ብቻ ዛሬ ብሩኬ እንደሚመጣ ተስፋ አድርጋለሁ። ወይም ደግሞ ከሀይሜ ጋርም ሊመጣ ይችላል።